አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ሀርቡ ከተማ ላይ አዳር እየሰራ እንገኛለን። ሀርቡ የምንሰራውን ሳይታችን ልናሳያችሁ ወደናል። ጭቃ ቤት ለምትሰሩ ቤተሰቦች በጣም ወሳኝና አስፈላጊ የሆነ መረጃ ነው። ይህ መረጃ ሁላችሁም ልትጠቀሙት የሚገባ ማለት ነው። ያ ማለት ምንድነው? እንግዲህ ጭቃ ቤት ስንሰራ ብዙ ጊዜ የምንሸወደው አለን ማለት ነው። ምርግት ስንመርግ እንዲሁም ደግሞ ልስን ስንለስን ሌላም ደግሞ ቻክ ጅብሰም ስንሰራ እንሸወዳለን ማለት ነው። እንግዲህ ጅብሰም ስንሰራ ሆነ ጭቃ ስንመርግ መሳሳት የሌለብን ነገሮች ዋና ነገሮች ምንድናቸው? ጭቃ ቤት ሰርተን ምርግ ስንመርግ ለጅብሰም እንዲመች ማድረግ ያለብን ምንድነው? ልጥፍ ለጥፈን ቀጥ አድርገን ለጥፈን ብንተው በጣም የተሻለና በጣም አሪፍ ነገር ነው ማለት ነው። ነገር ግን ደግሞ እንደዚህ አሁን አንዳንዴ ጅብሰም እንዳይበላን ብለው ደግሞ ብዙው እንደዚህ ልስን ይለስነዋል፣ እንደዚህ ይለሰናል ማለት ነው። ይሄ ልስን እንግዲህ እንደምታዩት በጣም ለስላሳ ነው። ሙሊቱ ማሻአላህ በጣም አሪፍ ነው ማለት ነው። ነገር ግን ጭቃ ቤት ተብሎ ከሙሊት ጋራ ምንም ያክል ሞላ ቢባል ሙሊት የማይጠይቅበት ቦታ ምንም አይኖርም ማለት ነው። ብታለሰን ቢሉም ሲለስኑ ምንድነው የሚያደርጉት? ሰው ባለበት ነው በቃ እዚህ ጋር ላይ አሁን ይሄ ሙሉ የሚል ፓርት ነው፣ ይሄ ያበጠ ነው። ነገር ግን ልስን ሲለስኑ አሁን ከዚህኛው ጋር ቢያለሰልሱ እዚህ ጋር ጭቃ ጨመር አድርገው ቢያለሰልሱ ሙሊቱን እየጠበቀ ይሄዳል ማለት ነው። እና ሲለሰን አብዛኛው ሰው የሚያደርገው ምንድነው? እንዲለሰልስ ብቻ እንደዚህ በጭቃው እሽት ነው የሚያደርገው ማለት ነው። ይሄ እሽት መደረጉ ደግሞ ምን ያደርጋል? ጅብሰም ሲደረግ አሁን ይሄ ጅብሰሙ የመያዝ አቅሙ ለስላሳ ስለሆነ የመያዝ አቅሙ ዝቅተኛ ስለሆነ የመነሳት ባህሪ ያለው ማለት ነው። አንዳንዴ እንደዚህ ግድግዳ ላይ ከተሰራ ግድግዳ ብዙዎቻችሁ ተነሳብን ትላላችሁ ማለት ነው። የሚነሳው ምንድነው? ከዚህ ላይ ሰጋቱራ አይኖረውምና ሰጋቱራ በደንብ ሲያደርጉበት ጅብሰም ብቻ ቻክ ይደረግና ከዚህ ላይ የመነሳት ባህሪ ያለው ማለት ነው። ይሄ ለስላሳ ስለሆነ ከሽንቁርቁር ጋር የመግባት ወይም ደግሞ ሻካራ ላይ የመያዝ አቅም ስለሌለው ይነሳል ወደኋላ ፍርቅ ያለ ጅብሰሙ እንዲነሳ ያደርገዋል ማለት ነው። እና ምንድነው ማድረግ ያለባችሁ? ልስኑ እንደዚህ ልስልስ ማድረግ ያለባችሁ ማለት ነው። ሸከር ያለ አለሳሰን መለሰን መቻል አለባችሁ ማለት ነው። እንግዲህ እኛ ምን አደረግን? እኔ ብዙ ጊዜ የሚያጋጥመኝ ስራ በጥራትና ጥንካሬ ባለው ሁኔታ ነው የምሰራው። ይሄንን ቤት እንግዲህ ከአንዲታችን በአማና የተረከብነው ቤት ነው። ሀርቡ ማደያው ጋር አዲስ ሰፈር ያለ የሚገኝ ቤት ነው እና ውስጡ ተለስኗን ውስጡን ምን አደረኩኝ? አነሳውት ፋኩት ማለት ነው። ልክ እንደዚህ በምታዩት አይነት አነሳስ አነሳውት ልስኑን የተለሰነውን እንትን እየቧጨርኩኝ ከዛ ግድግዳ ቻክ ላደርገው ነው ማለት ነው። ማድረግ ያለባችሁ እንደዚህ እንደምታዩት በባጭት ወይም ደግሞ በትልቆ መቧጨር አለባችሁ ማለት ነው። አንዳንዴ በትልቆ ስናደርገው ይሄ ሙሉ ለሙሉ ልስኑ ይነሳብናል። እንዳይሆን ደግሞ በጣውላ ቢስማር ጣውላ ላይ መታችሁ ደግሞ እንደዚህ ትልትል ማድረግ አለባችሁ እንደዚህ ማለት ነው። እንደምታዩት ይሄንን ልስኑን የተወሰነው ቦታ እናስለቀዋለን ማለት ነው። እንደዚህ ስንቧጭረው ልስኑ እየለቀቀ ስለሚሄድ ልጥፉ ላይ ይደርስልናል ማለት ነው። ያ ማለት ምንድነው? እንደዚህ ስናደርገው እንግዲህ ጅብሰሙ እዚህ ላይ የገባ የመያዝ አቅም ይኖረዋል። ይሄንን ልስኑ ስላነሳ ነው ስለቧጭር ነው። በመቧጭር ነው ልክ ሰጋቱራውን በደንብ አብክተን ሰጋቱራውን በርከት አድርገን እንሰጠዋለን ማለት ነው። ያን ስናደርግ ከዚህ ከለሰለሰው ቦታ ሻካራ ቦታ ስላገኘልን ሲቀጥል ደግሞ ልስኑ ስላነሳልን በደንብ እንዲይዝ ይረዳናል ማለት ነው። እና እንደዚህ አድርገን አሁን ልንሰራው ሙሉ ቤት እየቧጨርኩት እገኛለሁ ማለት ሙሉ ቧጭሬ እንደዚህ ቻክ እያደረኩት ነው። እንደምታዩት በጣም በሚገርም ሁኔታ ነው እየሰራን ያለ ነው። ገና ጅምር ላይ ያለ ቤት ነው፣ አላለቀም። ግድግዳው እንደዚህ በሌሊት እንደዚህ እንደምታዩት እየሰራ ነው። ረመዳኑ ጋር ትንሽ ከበድ ቢለንም አዳር ከአፋጠርን በኋላ አዳር እየሰራ ነው። ልጆችም እንደምታዩት በጣም ጎበዝ ናቸው። ስራችንን በሚገርም ሁኔታ እያጣደፍነው እንገኛለን ማለት ነው። ይሄን እንደዚህ አድርገን ስንሰራው እንግዲህ ጥንካሬ ይኖረዋል። ሲቀጥል ደግሞ ለቤቱ ውበት ይሰጥልናል ማለት ነው። ሰጋቱራ በደንብ ይዝልናል። እንግዲህ ይሄ ስራዬን ትሰራ ብዙ ጊዜ ሰጋቱራ ነው ማበዛው። ጭቃ ቤት ላይ ስንሰራ ሁላችሁም ሰሪዎችም ሆናችሁ አሰሪዎች ብትጠቀሙት በጣም አሪፍ ነው። ይሄ እንደምታዩት አሁን እንግዲህ እኔ ሰጋቱራ ነው በጣም ብዙ አብዝቼ የምሰጠው። ይሄ እንደዚህ ሰጋቱራና ደስቶ ትንሽ ደስቶ አድርገን ሰጋቱራውን በርከት አድርገን መጀመሪያ እንሰጠዋለን። ከዛም በኋላ በስሱ ነው በትንሹ ነው የምናጣራው ማለት ነው። እቺ የምታዩት እንግዲህ ፓርት ብቻ ደስቶ ናት፣ የተቀረው ሰጋቱራ ነው ማለት ነው። ሰጋቱራ ደግሞ በጣም ጠንካራ ስለሆነ በደንብ አድርጎ ይይዝልናል። ለቤቱ ሙሊት ይጠብቅልናል። ማቴሪያል እንዳይወስድ ቤቱ ሙሊት እንጠብቅልን። ሲቀጥል ደግሞ ቤቱም እድሜ እንዲኖረው ይረዳዋል ማለት ነው። ጥንካሬ ይሰጥልናል ሰጋቱራ ማብዛታችንን ማለት ነው። እንግዲህ ከዛሬ ቪዲዮአችን የምትማሩት ምንድነው? ጭቃ ቤት ስትሰሩ ከመጀመሪያ ለምትሰሩ ቤተሰቦች ቤታችሁን ስትመርጉ ለጅብሰም እንዲመቻችሁ መጨረሻ ላይ ጅብሰም ስታደርጉ እንዲመቻችሁ ልጥፉ ስትለጥፉ
ቀጥ አድርጋችሁ መለጠፍ መቻል አለባችሁ ማለት ነው። ብዙ ሰው እንግዲህ የሚመለከተው ዝም ብሎ ጭቃው ጋር መገናኘቱን ነው። እንግዲህ ማገር በ40 ሳንቲም ወይ በ50 ሳንቲም ርቀት ልንመታ እንችላለን። ማገሩ ቢታይ ምንም ችግር የለም። ልጥፉ ብቻ ቀጥ ይበል። ልጥፉ ቀጥ አድርጎ ከተለጠፈ ጅብሰም ስንሰራበት ከልስኑ የበለጠ በልጥፉ ላይ ብንሰራው ለቤቱ ጥንካሬ ይሰጠዋል። ሲቀጥል ደግሞ ወጪ ይቀንስልናል ማለት ነው። እና መጀመሪያ ቤታችሁን ጭቃ ቤት ሰርታችሁ ስታቆሙ ቤቱን ምርግ ስትመርጉ ለጅብሰም ስራ እንዲመች አድርጋችሁ በልጥፉን በተነሳት አድርጋችሁ በልጥፉ ላይ ጅብሰም ቻክ ብታደርጉት በጣም ጥሩ እንደሆነ ያስተምራችኋል ማለት ነው። ሁለተኛ ደግሞ ልስን የለሰናችሁ እንደዚህ ጭቃ ልስን የምትለስኑ ከሆነ ልስኑን እንደዚህ አድርጋችሁ ቧጥራችሁ ማሰራት መቻል አለባችሁ ማለት ነው። ሲቀጥል ልጥፉ ደግሞ ያስለጠፋችሁት ልጥፍ ቀጥ ያለ ካልሆነ እንደዚህ አባጣ ጎርባጣ ምናምን ከሰራባችሁ ምንድነው ማድረግ ያለባችሁ? ልስኑ ስታስለስኑ እንደዚህ ልስልስና ማድረግ ካልሆነ ያለባችሁ ዝም ብሎ ሙሊቱን ጠብቆ ዝም ብሎ የሆነ ትንሽዬ ነገር አሽታ አድርጎ ሻካራ ነገር እንዲኖረው ማድረግ መቻል አለባችሁ ማለት ነው። ይሄን ስታደርጉ ለምን ይጠቅማችኋል? በኋላ ላይ ጅብሰም ስታሰሩ ጅብሰሩ በሻካራ ላይ የገባ የመያዝ አቅም ስለሚኖረው እንዳይነሳባችሁ እንዳይላጥባችሁ ይረዳችኋል ማለት ነው። እና ለጥንካሬም ለውበትም በጣም ሀሪፍ ነው። ሰጋቱራ መጠቀማችን ደግሞ በርከት አድርገን ሰጋቱራ ጭቃ ቤት ላይ መጠቀማችን ጀሶ እንዳይወስድብን ማቴሪያል የጀሶ ፍጆታ እንዳይወስድብን ይረዳናል፣ ጥንካሬ ይሰጠዋል ማለት ነው። እንግዲህ አንድ ኩንታል ሰጋቱራ ይሄን ሰጋቱራ የምንገዛው 400 ብር ነው። ይቺ አንዷ ፒስ ጀሶ ደግሞ የምንገዛው 450 ብር ነው ማለት ነው። ይቺ አንዷ ፒስ እንግዲህ ወደ ኩንታል የምትሆነው 4 ፒስ ናት። 4 ፒስ ስንወስድ ወደ 1800 ብር ይሆናል ማለት ወደ ኩንታል ስንቀይረው ጀሶውን ይሄኛው ደግሞ 400 ብር ነው። ስለዚህ 1800 ብር በዚህ ወደ ሰጋቱራ ስንቀይር ወደ 4 አመት ኩንታል ሰጋቱራ ይገዛልናል ማለት ነው። በፍጆታ ደረጃ ሰጋቱራው ይቀንስልናል ዋጋ ማለት ነው። እንደዚህ ቤት ሰሪ እንግዲህ ማለት ብዙ ወጪ ያለበት ብዙ ድካም ያለበት ስራ ነው። ይሄን ድካማችንን ለማቅለልና ወጫችንን ለመቀነስ ምን ማድረግ አለብን? የምንሰራው ስራ ለቀጣይ ስራ እንዲመች አድርገን መስራት መቻል አለብን። ለቀጣይ ስራ እንዲመች ስናደርግ የማቴሪያል ፍጆታ ይቀንሳል፣ ስንሰራው ጥንካሬ እንዲኖረው ያደርግልናል። ከሁለቱም ተጠቃሚ ስለምንሆን እንደዚህ ያደረጋችሁ መስራታችሁን አትርሱ ማለት ነው። በተረፈ ቪዲዮውን አይታችሁ እናንተ ጋር እንዲቆይ አታድርጉ። ለሌሎች ወንድሞች ሸር አድርጉላቸው። ሀርቡ አካባቢ ላይ ነው የሚገኘው። ሀርቡ ላይ ቤታችሁን ከመጀመሪያ ጀምሮ እስከ መጨረሻው ድረስ ማሰራት ለምትፈልጉ ቤተሰቦች ስክሪኑ ላይ ባለ ስልክ እያነሳችሁ መደወል ትችላላችሁ። ቤታችሁን በአማና ጥድትና ፍክት አድርገን ሰርተን እናስረክባችኋለን። ይህን ቤት ደግሞ በስራ ላይ ነው ያለው። መጨረሻ ላይ እንዴት እንደሚያምር ማሳያችሁ ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።